ሰላም ጤና ይስጥልኝ አድማጭና ተከታታዮች ሐምሌ 10 ቀን 2018 ዓ.ም ታማኝ ዕለታዊና ፈጣን መረጃዎችን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ዕለት አዳዲስ መረጃዎች እንዲደርሷችሁ በተለይም በሰሜን ኢትዮጵያ ያለውን ወቅታዊ የፖለቲካ ሁኔታ እየተከታተልኩ ማቀርብላችሁ የሚሆን ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። ወደ አርዕስተ ዜናዎቹ ስናልፍ የጄኔራል ታደሰ ወረደ ቤተሰቦች ጄኔራሉ በቁም እስር ላይ እንደሚገኝ ተናገሩ። በፕሪቶሪያው የሰላም ስምምነት መሰረት የተቋቋመውን የትግራይ ጊዜያዊ አስተዳደር በፕሬዝዳንትነት የመሩት ሌተናል ጄኔራል ታደሰ ወረደ ከስልጣን ከተነሱ በኋላ ያሉበት ሁኔታ አሳሳቢ መሆኑ ተገልጿል። የትግራይ ዲሞክራሲያዊ ስምረት ፓርቲ ሊቀመንበር የሆኑት አቶ ጌታቸው ረዳ ነገ በአዲስ አበባ ከተማ በትግራይ ተወላጆች አማካኝነት ለሚካሄደው ተቃውሞ ሰልፍ የድጋፍ ጥሪ አቅርበዋል። በአሜሪካ ጥቃት 7 ሰዎች መገደሉን ኢራን ገልጻለች። አሜሪካ ለስድስተኛ ተከታታይ ምሽት በኢራን ላይ ጥቃት ማድረሷን ተከትሎ ቴህራን በርካታ ሰዎች መሞታቸውን የዘገበች ሲሆን ጥቃቱ የሀገሪቱ ደቡባዊ ክፍል የመሰረተ ልማት አውታሮች ላይ ያነጣጠረ ነበርም ተብሏል። አድማጭና ተከታታዮች በዝርዝር የምናየው ነው የሚሆነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያ ወደምናየው ዝርዝር መረጃችን እንለፍ። አቶ ጌታቸው ረዳ በማህበራዊ ሚዲያ ገጻቸው ባስተላለፉት መልእክት ነገ የሚደረገው ሰልፍ በትግራይ ማህበረሰብ ላይ እየተፈጸመ ያለውን አጠቃላይ በደል የሚቃወም መሆኑን ገልጸዋል። ሰልፉ በተለይም በዜጎች ላይ የሚፈጸሙ ስርዓቶችና ድብደባዎችን፣ በትግራይ እናቶች ላይ የሚደርሰውን እንግልት እንዲሁም በሺዎች የሚቆጠሩ ሰዎችን እያፈናቀለ ያለውን ቀጣይ መፈናቀልም ለመቃወም ያለመ መሆኑን አስታውቀዋል። አክለውም የተቃውሞ ሰልፉ በትግራይ ወጣቶች ላይ እየደረሰ ያለውን ሞትና ስደት፣ በህዝቡ ላይ የቀጠለ ያለውን ሐሳር መከራና ጦርነትን በጽኑ የሚኮንን መሆኑን ጠቅሰው በአጠቃላይ በህዝብ ስቃይ ላይ የራሱን ህልውና ለማረጋገጥ በሚፈልግ የኋላ ቀር ቡድኑ ላይ የሚደረግ ሰልፍ ነው ብለዋል። ይህ ሰልፍ ህዝባችን ሰላም እንደሚገባው ድምጻችን የምናሰማበት አጋጣሚ ነው ያሉት አቶ ጌታቸው የትግራይ ህዝብ ህልውናና የሰላም ያሳስበኛል የሚል ወገን ሁሉ ነገ ድምጹን እንዲያሰማ ጥሪያቸውን አስተላልፈዋል። አሜሪካ ለስድስት ተከታታይ ምሽት በኢራን ላይ ጥቃት ማድረሷን ተከትሎ ቴህራን በርካታ ሰዎች መሞታቸውን እየዘገበች ሲሆን ጥቃቱ የሀገሪቱ ደቡባዊ ክፍል የመሰረተ ልማት አውታሮች ላይ ያነጣጠረ ነበርም ብለዋል። የአሜሪካ ማዕከላዊ ጥቃቱ የኢራንን ወታደራዊ አቅም ለማዳከም የተደረገ ጥረት ነው ብሏል። እነዚህ ጥቃቶች ሁለቱ ሀገራት ባለፈው ወር የተፈራረሙት ጊዜያዊ ስምምነት አደጋ ላይ መውደቁንም ያሳያሉ። የአሜሪካ ወታደራዊ ክፍል በኦማን ባህረ ሰላጤ ላይ የእገዳ ጥሰት የሞከሩ 3 የንግድ መርከቦችን አቅጣጫ ማስቀየሩንና አንዷን መርከብ ከጥቅም ውጭ ማድረጉንም አስታውቋል። በሌላ በኩል እንደ ኳታር፣ ዮርዳኖስና ባህሬን ያሉ የባህረ ሰላጤው ሀገራት የመሰረተ ልማት ጥበቃዎችን እና ወታደራዊ ዝግጁነታቸውን እያጠናከሩ ነው ተብሏል። የኢራን እስላማዊ አብዮታዊ ጥበቃ ጦር በአህቫዝ ከተማ ለሚገኙ የህፃናት ካንሰር ሆስፒታል መፈናቀል ምላሽ ለመስጠት በባህሬን በሚገኝ የአሜሪካ አየር ኃይል ጣቢያ ላይ ጥቃት መፈጸሙንም አስታውቋል። የኢራን ጦር ቃል አቀባይ ብርጋዴር ጄኔራል ሞሐመድ አክራሚያ የአሜሪካ ጥቃቶች ከቀጠሉ የኢራን እርምጃ ወደ አዲስ አካባቢዎች እንደሚስፋፋ አስጠንቅቀዋል። አሜሪካ ኢራን ወደ ድርድር እንድትመለስ ስትፈልግ፣ ኢራን ደግሞ አሜሪካ መጀመሪያ እገዳውን እንድታነሳ ትፈልጋል። የዋይት ሀውስ ፕሬስ ሴክሬታሪ ካርሎን ሌቪት ትራምፕ ኢራንን ተጠያቂ እንደሚያደርጉ ነገር ግን ሁልጊዜ ለዲፕሎማሲ ክፍት መሆናቸውን ገልጸው መርከቦች ላይ የሚሰነዘር ጥቃት ግን እንደማይፈቅዱ ተናግረዋል። የኢራን የውጭ ጉዳይ ሚኒስትር ግን በአሁኑ ወቅት ከዋሽንግተን ጋር ለመነጋገር ምንም አይነት እቅድ እንደሌለውና ትኩረቱ ሀገሪቱን መከላከል ላይ ብቻ መሆኑንም አስታውቋል። ወደ መጨረሻው ዝርዝር መረጃችን ስናልፍ ለመጀመሪያ ጊዜ ለቢቢሲ ትግረኛ መረጃ የሰጡ የቅርብ ቤተሰባቸው እንደሚሉት ጄኔራል በተግባር በቁም እስር ላይ ይገኛሉ። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ከትላንት በስቲያ ወደ መቀሌ ባቀኑበት ወቅት ከሌተናንት ጄኔራል ታደሰ ወረደ ጋር ለመገናኘት ቀጠሮ ይዘው ነበረ። ይህ ቀጠሮ ከዚህ ቀደም ተሰርዞ የነበረ ቢሆንም በዚህ ሳምንት ረቡዕ ሁለተኛ ሙከራ ተደርጎ ነው። የትናንቱ ቀጠሮ ከተያዘ በኋላ ይገኛሉ የሚል ተስፋ ነበረን። ቀጠሮ ከቀኑ 5 ሰዓት ነበር። እሳቸውም ቀጠሮ እንዳላቸው ያውቁ ነበር ይላሉ የጄኔራሉ ዘመድ። ነገር ግን ቀጠሮ ሊደርስ 1 ሰዓት ብቻ ሲቀረው ከቀኑ 4 ሰዓት ገደማ ከቪአይፒ ጥበቃ ኃላፊ በተደወለ ስልክ ሁኔታዎች ሁሉ ተቀየሩ። ለጄኔራሉ ጥበቃ አሽከርካሪዎችና ረዳቶች የተላለፈ አስቸኳይ መመሪያ፣ ምንም አይነት እጀባ አታድርጉ፣ ምንም አይነት እንቅስቃሴ አታካሂዱ፣ ተሽከርካሪዎች እንዳይንቀሳቀሱ፣ ይህም ለራሱ ለጄኔራል ታደሰ አሳውቁት። ይህ ትዕዛዝ ከተላለፈ በኋላ ማንኛውም እንቅስቃሴ ብታደርጉ ሊያስቆማችሁ የሚችል ሌላ ኃይል አለ። ስለዚህ ምንም ችግር እንዳይፈጠር ማንኛውንም አይነት እንቅስቃሴ አታድርጉ የሚል ነበር። የጥበቃ ኃላፊው ይህንን ትዕዛዝ ሲያስታውቃቸው ጄኔራል ታደሰ ወረደ ድርጊቱን እንዳልተቀበሉትና እኔ ራሴ መኪና ንድቼ ሄዳለሁ ማለታቸው የቅርብ ቤተሰባቸው ገልጿል። ይህ አቋማቸው በቤተሰቦቻቸውና ጥበቃቸው ላይ ትልቅ ስጋት በመፍጠሩ ቤተሰቦቻቸው እባክተው ባለ ሁኔታ ሊፈጠር የሚችል አይታወቅም በማለት እንደለመኗቸውና
ከቤት እንዳይወጡ እንዳደረጓቸውም ተናግረዋል። በኋላም ጄኔራል በስልክ ከአሜሪካው አምባሳደር ጋር እንደተነጋገሩና የስጋቱን ሁኔታ እንዳስረዱ ለ20 ደቂቃ ያህል ውይይት እንዳደረጉ አመላክተዋል። የስልክ ውይይቱ ዝርዝር ይዘት ግን አልታወቀም ነው የተባለው። አምባሳደር ማሲንጋ ከሌሎች የክልል ባለስልጣናት ጋር ተወያይተው ቢመለሱም የጄኔራሉ ሁኔታ ግን በከፍተኛ ሁኔታ እንደሚያሳስባቸው አንድ ለጉዳዩ ቅርብ የሆኑ ምንጮችም ገልጸዋል። ይህ ክስተት አንድ ክልል ሲመሩ የነበሩ ጄኔራል የመናገር ሰዎችን የማግኘትና የመንቀሳቀስ መብታቸው በተግባር እንደታገደ ያሳያል። ቢወጡ ኑሮስ ምን ያጋጥማቸው ነበር ሲሉ ጥያቄም ሰንዝረዋል። ጄኔራል ታደሰ ወረደ ከስልጣን ከተነሱ ከሚያዝያ 30 በኋላ ወደ ፕሬዝዳንት ጽሕፈት ቤት ሄደው እንደማያውቁ ከስልጣን ካነሷቸው ከነ ደብረጽዮን ገብረ ሚካኤል ጋር አስተዳደር ጋር ምንም አይነት ግንኙነት እንደሌላቸው የቅርብ ቤተሰባቸውም ገልጸዋል። አድማጭና ተከታታዮች ለሰዓቱ ይዤላችሁ የመጣው አዳዲስ መረጃን ይመስላል። በሌሎች መረጃዎች እመለሳለሁ። እስከዚያው ግን መልካም ጊዜ